ዶናልድ ትራምፕ ወደ ኢስላማባድ ራሳቸው ሊሄዱ እንደሆነ ተሰምቷል። በአንድ ቃለ መጠይቃቸው ላይ ከኢራን ጋር ለመደራደር ራሳቸው ወደ ኤርፎርስ ገብተው ሊበሩ እንደሚችሉ ፍንጭ ሰጥተዋል። ግን ምነግራችሁ ዛሬ ስለሳቸው ጉዞ አይደለም። ዛሬ ትኩረት የማደርግበት ነጥብ ይህንን ነገር አደርጋለሁ ከማለታቸው በፊት ዶናልድ ትራምፕ ኢራን የበለጸገ ዩራኒየሟን ልታስረክበን ተስማምታለች በሚል አሜሪካ በእርግጥም ድል አድራጊ ነች የሚል አይነት ናሬቲቭ ሊፈጥሩልን ሞክረዋልና ዛሬ እውነት እንደዛ ነው እውነታው? ማለት ኢራን ለዩራኒየሟን ፈርታ አሜሪካ አንበርክካት ነው ልትሰጣቸው የፈለገችው ነው ወይስ እውነታው ምንድነው የሚለውን ጥያቄ እንመለከታለን። በዚህ ሂደት ውስጥ ደግሞ ለምንድነው ከእስራኤል ጉዳይ ሰዎች መሸሽ የመረጡት የሚለውን ነገርም እንመለከታለን። ማለት እስከሚገባኝና እስከምረዳው በየቀኑ ይሄን ጉዳይ እንደሚከታተል እንደምሰራ ሰው እስራኤል የኢራንን ቅድመ ሁኔታ አክብራለች። ወዳም ሳይሆን ተገዳ ለምን እንዳልኩኝ በትንታኔው ላይ በኋላ ላይ አቀርብላችኋለሁ። ግን በተጨባጭ ለ10 ቀናት ያክል የተኩስ አቁም ስምምነት ለማድረግ ተስማምታለች። ትራምፕ ስለ ኢራን ዩራኒየም ከመናገራቸው በፊት ቀደም ብሎ ይሄን ነገር ነበረ በሰበር ዜናነት ያቀረቡት። እስራኤል ለ10 ቀናት የተኩስ አቁም ስምምነት በሊባኖስ ተስማምታለች እና ከቀናት በፊት የሰራውላችሁን ዘገባ መለስ ብላችሁ እዩት። የኢራን አንዱ ቅድመ ሁኔታ ምንድን ነበረ? እስራኤል በሊባኖስ የምታከናውነውን ጦርነት ታቁም፣ አለበለዛ ምንም ድርድር የለም፣ አለበለዛ በምንም ተአምር ሆርሙዝ አይከፈትም። አሁን ዶናልድ ትራምፕ ኢስላማባድ ሄደው ከኢራን መሪዎች ጋር ለመነጋገር ሲያስቡ ሰርተው መሄድ የነበረባቸው የቤት ስራ አለ። ምን? እስራኤል በሊባኖስ ያላትን ወታደራዊ ዘመቻ እንድታቆም ማድረግ። ያንን ካደረጉ በኋላ አሁን ወደ ድርድር ሊመጡ የሚችሉበት እድል ወገግ ብሎ ታየ ማለት። እዚህ ሞመንት ላይ ዩራኒየሙን ሊሰጡን አስበዋል ብለው ቢናገሩ የሚገርም አይደለም። ያውም እኮ በጣም ነገሩን አስቂኝ የሚያደርገው ይህንን ዩራኒየም ይሄ ጦርነት ከመጀመሩ በፊት በፌብሩዋሪ 27 2026 አርብ ቀን ችግር የለም ዜሮ ስቶክ ፓይል እንስማማለን፣ ብቻ እናንተ ማዕቀቡን አንሱ፣ የታገደብንን ፍሮዝን አሴታችንን ልቀቁ፣ ዩራኒየሙ እንደሆነ ቀጣይ እናበለጽገዋለን፣ ችግር የለም ብለው ተስማምተው ነበረ ኢራኖች። ታዲያ አሁን ዶናልድ ትራምፕ ኢራኖች ሊሰጡን ተስማምተዋል እንዴ? መጀመሪያ ተስማምተዋል ነበር እንዴ የሚለውን ጥያቄም እየጠየቅን አብረን ቆይታ እናደርጋለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት ቀደም ብዬ ነገርኳችሁን ርዕሰ ጉዳዮች በጥልቀት እየገባንባቸው ሀሳቦችን እየተለዋወጠን በተወሰነ ታሪካዊ ዳራዎችንም እየቃኘን እንደወትሮው መረጃዎቹን ደግሞ ተራ በተራ እያሰናሰልን ወደ እናንተ የምናቀርብ ይሆናል። አብሬያችሁ የምቆየው ነጻነት ላቀው ነኝ ከመለያ ዝግጅት ክፍላችን ጋር በጋራ በመሆን ማለት ነው። አብራችሁ እንድትሆኑ በአክብሮት ጥሪያችንን እናቀርብላችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ደግሞ ቤተሰቦቻችን ሆናችሁ እንግዲህ አብራችሁን የቆያችሁ ሼር ማድረግ፣ ኮሜንት ማድረግ፣ ላይክ ማድረግ፣ አስተያየቶችን መስጠት እሱም የእናንተ ተግባር ቢሆን ደስ ይለናል። አብራችሁ እንድትሆኑ አክብሮታዊ ጥሪያችን ነው። መልካም ቆይታ ይሁንላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140,000 ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር በቦሌ አትላስ በተክለ ሃይማኖት በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑኑ የቤት ባለቤት ይሁኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የኒውክሌር መርሃ ግብር ጋር በተገናኘ በዛሬው ዕለት የሰጡት አስተያየት አለ። ይህ አስተያየታቸው በኢራንና በአሜሪካ ብሎም በእስራኤል መካከል የቀጠለውን ጦርነት በማቆም ረገድ የመሰረት ድንጋይ ሊሆን እንደሚችል ታሳቢ ይደረጋል። ያው ዶናልድ ትራምፕ በተደጋጋሚ ከዚህ ከኢራን ጦርነት ጋር በተያያዘ በጣም በርካታ አስተያየትን የሚሰጡ ሰው ናቸው። እውነቱንም ውሸቱንም ማለት ነው። እና አሁን የኢራንን የበለጸገ ዩራኒየሟን ለመስጠት ተስማምታለች የሚል አይነት ሀሳብ መናገራቸው ማለት ይህን ጦርነት ከመጀመራቸው በፊት የተስማማችው ጉዳይ አይደለም ወይ ነው ጥያቄው። ለነ ትራምፕ ለምንድን ነው ዜና የሆነው? አሁን እነ ትራምፕ እንደ ዜና ሊነግሩን የፈለጉት ጉዳይ ምንድን ነው? ኢራን እንደምታውቁት በዚህ ሰዓት ቅድሚያ የምትሰጣቸው ነገሮች አሉ። ቅድሚያ ከምትሰጣቸው ነገሮች ውስጥ ማዕቀብ ማስነሳት፣ የታገደባትን ፍሮዝን አሴት ማስለቀቅ። ማዕቀብ ማለት ለ40 ዓመታት የተጣለ ማዕቀብ ማስነሳት፣ ፍሮዝን አሴት ማስለቀቅ፣ ከዛ ሆርሙዝ ሰርጥን ተቆጣጥሮ መቀጠል፣ ቁልፍ ሆኖ መቀጠል የመሳሰሉት ጉዳዮች ናቸው አሁን ዋነኛ የኢራን ነጥቦች እንጂ በዩራኒየሙ ጉዳይ ላይ እኔ መቼስ እንደው የገበያ ፖድካስት ቤተሰቦች ከዚህ ቀደም በጣም ተደጋጋሚ በሰራናቸው ፕሮግራሞች ላይ አንስተነዋል። ይሄ ጦርነት ከመጀመሩ በፊት
ያለውን ቀን ዶናልድ ትራምፕ ለምን እንደሚረሱት አላውቅም። ይሄ ጦርነት በፌብሩዋሪ 28 2026 ከመጀመሩ በፊት በፌብሩዋሪ 27 በኦማን ውስጥ ምንድን ነበር እየተካሄደ የነበረው? በኦማን ውስጥ በነበረው የድርድር ሂደት ላይ እንደምታውቁት ኢራን በኩል እና አባስ አርጋቺ፣ በእነ አሜሪካ በኩል እነ ስቲቭ ዊትኮፍ ሲወያዩ ሲደራደሩ ቆይተው ከዛ ኢራን በታሪኳ ለመጀመሪያ ጊዜ ዜሮ ስቶክ ፓይል ለማድረግ ዜሮ ስቶክ ፓይል ማለት ምንም አይነት አሁን ካላት የበለጸገ ዩራኒየም መጠን አለ አይደል? ወደ 500 ኪሎ ግራም የሚጠጋ 60 ከመቶ የበለጸገ ዩራኒየም አላት እና ያንን ወደ ዜሮ ስቶክ ፓይል ልትወስድላቸው ወይም ልትሰጣቸው ተስማምታ እና የኦማን የውጭ ጉዳይ ሚኒስትርም ከጦርነቱ በፊት ነው እየነገርኳቸው ያሉ ከጦርነቱ በፊት የኦማን የውጭ ጉዳይ ሚኒስትርም ይሄን ጉዳይ አረጋግጠው እና በደንብ ኢራን በታሪኳ ለመጀመሪያ ጊዜ እንዲህ አይነት አቋም ውስጥ መታለች፣ ከምዕራቡ ዓለም ጋር ተቀራርባ ለመስራት በዚህ ደረጃ ዝግጁ ሆናለች እየተባለ ይጠበቅ ነበር። እንግዲህ የኦማን የውጭ ጉዳይ ሚኒስትር ማረጋገጫ ነው ይሄ ነጻነት ላቀ ያለው አይደለም። ኢቨን የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ሰዎችም በዚህ ጉዳይ ላይ አስተያየታቸውን አክለዋል። ከኦማኑ የውጭ ጉዳይ ሚኒስትር ጋር የሚስማማ አስተያየት። ዜሮ ስቶክ ፓይል ለማድረግ ተስማምታ ከነበረ በዛ ሰዓት ላይ ምንድነው በመካከል ሀፕን ያደረገ ወደዚህ ጦርነት ውስጥ ያስገባቸው ጉዳይ ምንድነው ከተባለ ይሄ ጃረድ ኩሽነር የሚባለው አማቻቸው ጉዳይ ነው። ጃረድ ኩሽነር በመካከለኛው ምስራቅ ላይ የዶናልድ ትራምፕ ምን እንበለው ጉዳይ አስፈጻሚ እንበለው ከአብርሃም አኮርድ ጀምሮ በ2020 መተግበር የጀመረው መተግበር ሲባል ከስምምነቱ ላይ ተሳታፊ ከሆኑ ሀገራት ጋር ከዛ ጊዜ አንስቶ ዶናልድ ትራምፕ በመካከለኛው ምስራቅ የሚያከናውኗቸውን ነገሮች በተመለከተ ደጋግሞ ወደ መካከለኛው ምስራቅ የሚያቀና የሪል ስቴት ሞጉል ነው። በመካከለኛው ምስራቅ ኢንቨስትመንቶች አሉ። ላይክ እንደነ ዶናልድ ትራምፕ ቢሊዮነር ማለት ትችላለህ፣ ሚሊዮነር ነው እና የዶናልድ ትራምፕ አማች ነው፣ የልጃቸው ባል ነው። እና ኦማን ውስጥ ፌብሩዋሪ 27 ላይ ኢራን ያንን የዜሮ ስቶክ ፓይል የኒውክሊየር ክምችቷን ለመስጠት ተስማምታ በምላሹ ያው ማዕቀብ ሊያነሱ ፍሮዝን አሴቷን ሊለቁ የመሳሰሉት ጉዳዮችን ኢራን ቅድሚያ የምትሰጣቸው የምትፈልጋቸው ነገሮች ሊያደርጉ ታሳቢ እየተደረገ ከዛ ለሰኞ ተቀጣጠሩ። ሰኞ እንገናኝና እንፈራረማለን፣ ሰኞ እንገናኝና መፈራረም ባይሆን እንኳን ወደ ወረቀት ላይ ነገሩ እንዲያልቅ እናደርጋለን ብለው ተቀጣጠሩ። እንግዲህ ይህን አርብ ነው ይህን የሚሆነው ኦማን ውስጥ በነበረ ስብሰባ ነው። ከዛ ለሰኞ ተቀጣጠሩ። ስቲቭ ዊትኮፍም የዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስፔሻል ኢንቮይ እሳቸውም በዚህ ጉዳይ ላይ ደስተኛ ነበሩ ይባላል። እና ጃረድ ኩሽነር የሚባለው የዶናልድ ትራምፕ አማች ግን ዶናልድ ትራምፕ ጋር ተገናኘና በድርድሩ ላይ ምንም ተስፋ የለውም፣ ኢራን አሁንም በኒክሌር ጉዳይ ላይ የያዘችው አቋም ተገቢነት የሌለው አቋም ነው፣ ምንም እኛ የምንፈልገውን የትኛውንም ነገር አላከበረችም እና ወታደራዊ አማራጭ ነው መፍትሄው የሚልን ነገር ሀሳቡን ብልጭ አደረገባቸው ማለት ለዶናልድ ትራምፕ። በቃ ኢራን የምትባለው ሀገር በድርድር ጠረጴዛው ላይ የእኛን ፍላጎት አላከበረችም። የሚገርማችሁ እኮ ቀደም ብዬ እንዳልኳችሁ 60 ከመቶ የበለጸገውን ከ500 ኪሎ ግራም በላይ የሚጠጋ ዩራኒየም ልትሰጣቸው በቃ እንኩ ውሰዱት። ይሄ ነው አይደል የሚያስጨንቃችሁ? ውሰዱት እንኩ እናንተ ብቻ ማዕቀቡን አንሱ። የታገደ ፍሮዝን የሆነ አሴት ከ100 ቢሊዮን ዶላር በላይ ያላት ታውቃላችሁ ኢራን 100 ቢሊዮን ዶላር ባለፉት 40 ዓመታት የታገደ እሱን ገንዘብ ልቀቁ በሆርሙዝ ሰርጥ ላይ። በዛ ሰዓት አክቹሊ የሆርሙዝ ሰርጥ ጉዳይ ባለቤቷ ቁልፉ ኢራን እንደሆነች ምንም የሚካድ ነገር አልነበረም። ዜን ይሄንን ነገር እያደረገች ቢሆንም ኢራን ጃረድ ኩሽነር ሄዶ ዶናልድ ትራምፕን ወደ ዘመቻው እንዲገቡ የመጨረሻውን በቃ ኢራን በድርድሩ ላይ ምክንያቱም ይሄ ሰውዬ በመካከለኛው ምስራቅ የዶናልድ ትራምፕ ጉዳይ አስፈጻሚ አይደለም። በኦማን ውስጥ የነበረውን ነገርም በቃ ነበረ ይከታተል ነበር። ስለዚህ ምንም ተስፋ የለውም ሲላቸው የሚያምኑት ሰው ነው እንግዲህ ልጃቸው ባል ነው ዶናልድ ትራምፕ ከእስራኤል ጋር ተከታትለው ጦርነቱን ጀመሩ ማለት እንግዲህ ልብ አድርጉ። ኒክሌር መርሃ ግብር ጉዳይ ላይ ኢራን ወደ ስምምነት የመምጣት አዝማሚያ ስታሳይ አሁን ዶናልድ ትራምፕ ዛሬ እንደተናገሩት በሰበር ዜናነት የሚወራ ጉዳይ ሳይሆን ባለፉት ከጦርነቱ በፊት በነበረው ጊዜ ኢቭን ኢራን ኦልሬዲ የተስማማችበት ጉዳይ ነበር። የሚገርማችሁ በዚህ የጦርነት ሂደት ላይ እነ ዶናልድ ትራምፕ እንዴት ነው ወደ ጦርነቱ የገቡት የሚለውን ነገር እኮ በተመለከተ ኒውዮርክ ታይምስ ያከናወነው አንድ የምርመራ ዘገባ ማለት የምርመራ እንኳ ባንለውም ግን በጣም በርካታ ቃለመጠይቆችን አድርገው በኤፕሪል 11 አካባቢ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን አቀኑ መሰለኝና ለዶናልድ ትራምፕ ሀሳብ አቀረቡላቸው። በስልክ ይሁን እዛ ዋሽንግተን ጋር ተገናኝተው ይሁን እርግጠኛ አይደለሁም እና ሀሳብ አቀረቡላቸው። ምን አይነት ሀሳብ? በቃ በኢራን ውስጥ ያለውን መንግስት የአገዛዝ ለውጥ ማከናወን አለብን። እንግዲህ ስጋትነቱ ከጊዜ ወደ ጊዜ እየጨመረ ነው። ስለዚህ ወታደራዊ እርምጃ ብንወስድ በጥቂት ቀናት በ3 ቀን ውስጥ ምናምን የምንጨርሰው አይነት
ነገር እንደሆነ የኢንቴሊጀንስ መረጃዎቻችን አረጋግጠውልኛል። ሶ what do you think እንደማማሉ ምን ታስባለህ? ኢራንን ብንወጋት ብንወራት? ከዛ ሞመንት ጀምሮ ዶናልድ ትራምፕ ስለምን ያስባል? ኢራንን ስለመውጋት ያስባል። ኢራን ላይ ጦርነት ስለመጀመር ያስባል። ለምን? ያው ኢራን ሉፖልም ቀዳዳም ነች ብያቸዋለሁ፣ ትላንት ነግሬያቸዋለሁ። ይሄ ዶናልድ ትራምፕ ታሪክ ሰሪ ፕሬዚዳንት መሆን ይፈልጋል። ሪቻርድ ኒክሰን የፔትሮ ዶላር ስምምነትን ከሳውዲ አረቢያ ጋር ማስፈረማቸው ታሪካዊ መሪ አድርጋቸዋል። እርግጥ ነው እሳቸው በዋተርጌት ስካንድል ከስልጣን የተነሱ ሰው ናቸው እንዳረሱ ሪቻርድ ኒክሰን። አሜሪካን ጠንካራ አድርጎ በመቀጠል ታሪክ ውስጥ የእሳቸውና በጊዜው ዲፕሎማት የነበሩት ኪሲንጀር በጣም በቃ የማይተካ ሚና አላቸው። ከቻይና ጋር የተከተሉት ፖሊሲ የሚያስገርም ነው። ከሳውዲ አረቢያ ጋር የተከተሉት ፖሊሲ የሚያስገርም ነው። ኒክሰን እና ኪሲንጀር ልክ እንደዛ ዶናልድ ትራምፕም የሆነ ብዙ ስማቸውን የሚያጎድፉ ነገሮች ያው ይነሳሉ አይደለ? በጾታዊ ጥቃት፣ በሙስና በጣም በብዙ ነገር ስማቸው ይነሳል። ልክ ሪቻርድ ኒክሰን በዋተርጌት ስካንድል ስማቸው እንደሚነሳው ተመጣጣኝ ነው ማለት ሳይሆን ዶናልድ ትራምፕ አሁን ከግብጽ $10 ሚሊዮን ገንዘብ ተቀብለዋል ከአልሲሲ ተብሎ ፍርድ ቤት ሂደት ሲጀምርባቸው ፍርድ ቤት ሂደቱን እንዳስቆሙ ምናምን ታውቃላችሁ አይሆን? እና ስማቸው በክፉ የሚነሳበት ብዙ አጋጣሚ አለ። ግን በዛ መካከል ደግሞ የሆነ ታሪክ መስራት ይፈልጋል። አሜሪካን ግሬት ማድረግ የሆነ ኢሉዥን አለ አይደል? አእምሯቸው ውስጥ የሆነ እሳቸው ብቻ የሚያስቡት እና ያንን ታሪክ ለማድረግ ኢራን እድል ነች እና እንውጋት እንወራራት ሲባል እነ ጆርጅ ደብሊው ቡሽ ኢራቅ ውስጥ ገብተው ምን ተጠቃሚ እንዳደረጉ አሜሪካን ይታወቃል። እነ ባራክ ኦባማ ሊቢያ ውስጥ እንዴት እንደገቡና ምን እንደሰሩ ይታወቃል። እና ዶናልድ ትራምፕ የኢራን ጉዳይ ከመጀመሪያ የስልጣን ዘመኑ ጀምሮ ሲያወጣ ሲያወርደው የነበረ ጉዳይ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤፕሪል 11 ይሄኛውን ሐሳብ ኢራንን እንውረር ሲሏቸው ቀድሞም ለነበረ በውስጣቸው ላይ ይብሰለሰል ለነበረው ጉዳይ የሆነ እንደ አንድ ገፊ ምክንያት አድርጋችሁ ቁጠሩት። ግን አልወሰኑ። በዛም ሞመንት ላይ ኤፕሪል 11 ላይ ከኔታንያሁ ጋር ሲያወሩም አልወሰኑ። ከዛ ቀጠሉና የአሜሪካ ኢንቴሊጀንስ ሰዎች ምርመራ ማድረግ ጀመሩ። ማለት ምን ብናደርግ እንዴት አድርገን ስኬታማ ሆነን እንወጣለን፣ እንዴት አድርገን በድል እንቀዳጃለን፣ እንዴት ግባችን እናሳካለን የመሳሰሉት ነገሮች እንደን የደህንነት ግምገማው የአሜሪካ የደህንነት ግምገማ ጦርነቱን መጀመር ተገቢ እንዳልሆነ ኢቭን ጦርነት ከተገባ ማርክ ሩቢዮ በተለይ የውጭ ጉዳይ ዋና ጸሐፊው ምን ብለው አስተያየት ሰጥተዋል? እንግዲህ ይሄንን ያለው ኒውዮርክ ታይምስ ነው ቃለ መጠይቆችን አድርጎ እና ማርክ ሩቢዮ ምን ብለው ተናግረዋል? ኢራን ውስጥ የአገዛዝ ለውጥ ብለን የምንገባ ከሆነ አናሳካም። የኢራንን የባላስቲክ ሚሳኤል አቅም፣ ይሄ የድሮን ሚሳኤል የምትተኩስበትን አቅም፣ የኒውክሌር ጉዳይ ጋር ተያይዞ ያሉትን ነጥቦች ለማሳካት ከሆነ ግን የአገዛዝ ለውጥ ብለን ከገባን ግን አይሆንልንም። ስለዚህ ይሄኛውን ነገር እንተውና ትኩረታችንን በኢራን ኒውክሌርና የባላስቲክ ፕሮግራሞች ላይ እናድርግ የሚል ሐሳብ አቀረቡ። ነው አሉ ዶናልድ ትራምፕ። በፍጹም ኢራን ውስጥማ ለአንዴና ለመጨረሻ ጊዜ ያለውን አገዛዝ ነቅለን መጣል ነው። ቢኮዝ ትላንት የነገርኳችሁ ነገር አለ አይደል? የፔትሮ ዶላሩ ጊዜ እያበቃ ስለሆነ ሌላ አዲስ ኢራን ላይ የሆነ ነገር ሴኪዩር ካደረጉ እነ ሳውዲ አረቢያም ሌላኛውን በር ተከትለው አሁን እነ ኢራን እየከፈቱት ያለውን በር ተከትለው እንዳይሄዱ እንዳይሸሹ የማድረግ እድል አላቸው። ኢራን ላይ ነው በሩን የሚዘጉት ከዘጉ። ያን ነገር ታሳቢ ያደርጋሉ። አሜሪካን አይደለም የሚመሩት አዘኝ ነው ዘዴ እንዴ አገዛዝ ለውጥ መሆን አለበት ምናምን። ከዛ የነ ዶናልድ ትራምፕ እንግዲህ በዚህ ጉዳይ ላይ የሚመለከታቸው አካላት ከዶናልድ ትራምፕ በቀር ፔቴክሴት ጀብደኛ ነው። ፔቴክሴት ማለት የዲፌንስ ሴክሬታሪው ማለት ነው። ትላንትና የሚሰጠውን ጋዜጣዊ መግለጫ አይታችኋል። ኢራን ተጠንቀቂ፣ አስተውለሽ ምረጪ፣ እንደዚህ በቃ ማስፈራራት ጀብድ ነው በቃ አክት የሚያደርገው። ሜቢ የመከላከያ ዋና ጸሐፊ ስለሆነ ሊሆን ይችላል። እና ፔቴክሴት በቃ እንግባ እንበለው ነው የሚለው ያኔም ማለት ነው። ከፔቴክሴት በቀር ሰምሃው ሁሉም ማርክ ሩቢዮን ጀምሮ በዶናልድ ትራምፕ የነበሩ ሰዎች ከፔቴክሴት በቀር ስለዚህ የኢራን ዘመቻ ጉዳዩ ላይ እርግጠኛ አልነበሩ። ማለት ግባችንን እናሳካለን ወይስ አናሳካም በሚለው ላይ ጥርጣሬ ነበራቸው፣ ፍርሃት ነበራቸው። ከዛ ዶናልድ ትራምፕ ግን ገት ፊሊንግ የሚሉት ነገር አለ እና ኒውዮርክ ታይምስ ላይ ዘገባው ምንድን ነው የሚለው? የሆነ በተደጋጋሚ የግድያ ሙከራዎችን ያመለጠ አስገራሚ ሊባል በሚችል መልኩ ለሁለተኛ ጊዜ ወደ ነጩ ቤተ መንግስት የተመለሰ እንደዚህ ያለ አይደል? ዶናልድ ትራምፕን ሲያስቡ የሆነ በቃ አሁንማ የሆነ ሌላ ሀያላዊ ሱፐርናቹራል እያደረጓቸው ነው እና በዛ አይነት ሀሳብ በቃ ትራምፕማ የሆነ ነገር ውስጡን ተሰማው ነው ብለው አስቡ እንግዲህ ገት ፊሊንጉን የዶናልድ ትራምፕን ገት ፊሊንግ ትረስት አድርገው እንጂ በምዘናዎች በደህንነት ምርመራዎች የመሳሰሉት አሜሪካ ወደዚህ ጦርነት መግባት እንዳልነበረባት ነው የሚገልጹ። ከዛ ይሄን ሁሉ ነጥብ ያነሳውላችሁ ያለው ለምንድን ነው? ወደዚህ ጦርነት ውስጥ ሲገቡ የነበረውን ቅርጽ ነባሪያ ሁኔታ ነው እንድትረዱት የፈለጉ። አንደኛ በእነ ዶናልድ ትራምፕ አስበው አቅደው ካልኩሌት አድርገው ይሄን እናሳካለን፣ ይሄን እናገኛለን፣ ይሄን እናጣለን፣ እንደዚህ የሚለውን ነገር ደምረው ቀንሰው ስትራቴጂካዊ በሆነ መንገድ ለስትራቴጂካዊ ድል አይደለም የሚገቡት። እንደምታውቁት በገት ፊሊንግ ነው። በቃ ውስጤ ነገረኝ በሚባለው አይነት ስሜት ነው ጦርነት ውስጥ የገቡት። ሁለተኛ ነገር ደግሞ እዚህ ጦርነት ውስጥ ከመግባታቸው በፊት ኦልሬዲ አሁን ኢራን ልሰጠን ተስማምታ ነበረ የሚሉትን የኒውክሊየር የበለጸገ ዩራኒየም ጉዳይ ኦልሬዲ በእጃቸው ላይ ነበር፣ አግኝተውት ነበር፣
ተቀብለውት ነበር። ለዚህ ጉዳይ ከሆነ ይሄን ጦርነት ያከናወኑ ዶናልድ ትራምፕ ምንድነው ያሳኩት ታዲያ በዚህ ጦርነት ላይ? ቀድሞ በእጃቸው ላይ የነበረ ነገር፣ ቀድሞ ኢራን የተስማማችበትን ነገር። ኢራን ውስጥ እንደምታውቁት የኒውክሊየር ጦር መሳሪያ መታጠቅ የሚባለው ጉዳይ ሃርድ ላይነርስ ወይም አጥባቂ በሚባሉ የኢራን ፖለቲከኞች የሚነሳና እንደን ደግሞ ሰምሃው እስራኤል ልደግንብን የምትችለውን ስጋት ለመቋቋም ቢካዝ እንደ ዲተረንስ እንደ ቀይ መስመር ሬድ ላይን ሆኖ እንዲያከባብራቸው ላይክ በፓኪስታንና በህንድ መካከል ያለውን ነገር አትርሱት። ሁለቱም ኒውክሊየር ፓወርድ ከሆኑ በኋላ ጦርነት ውስጥ ቢገቡ እንኳን የማያልፉት ቀይ መስመር አለ። ህንድና ፓኪስታን የማያልፉት የማይደርሱበት ቀይ መስመር አለ። ለምን? ሁለቱም ኒውክሊየር ፓወርድ ናቸው። ሶ ኢራንም እንግዲህ እስራኤል የሆነ እኮ በቃ ደስ ሲላት እየመጣች አይደለ እንግዲህ መካከለኛው ምስራቅ ላይ ጦርነት የምትከፍተው ማለት በዛ ቀጠና ላይ ዝም ብላችሁ ካያችሁት ራይት ናው እንደ እስራኤል የሚያሰጋ ሀገር የለም። ስለዚህ እስራኤል ለኢራን ታሰጋለች። የሆነ ሰዓት ላይ መጣ ጦርነት ልከፍት ትችላለች። የሆነ ሰዓት ላይ ኒውክሊየር ልተኩስ ልትል ትችላለች እና ያንን ነገር ተከባብሮ ለመቀጠል በሚል ሴንስ ነው ኢራን ኒውክሊየር ያስፈልገናል የሚሉት እንጂ እንደሚባለው ኒውክሊየር አግኝተን ከዛ በዛ ኒውክሊየር ተጠቅመን እስራኤልን መተን እናጠፋለን ከምድር ገጽ ምናምን የሚባሉ ነገሮችን ሪዮትሪክ የሚባል ፕሮፓጋንዳ የሚባል ነገር አለ አይደል? ፕሮፓጋንዳ እንዴት ነው ህዝቡን አስተባብራችሁ የምትቀጥሉት? ቲዮትሪካል የሆነ ሪጅም ነው ያለው፣ ሃይማኖታዊ የሆነ አገዛዝ ነው ያለው። ስለዚህ በሃይማኖታዊ አገዛዝ ውስጥ ህዝቡን አሰባስቦ ኢነርጂው ስለሆነ ማለት ነው እሱን አሰባስቦ ለመቀጠል የሚጠቀሙበት ፕሮፓጋንዳ አለ። ሂትለር ለምሳሌ ምንድን ነበር ሲል የነበረው? የሆነ እኛ የአሪያን ዘር ነን ይላል አይደል? አሁን እነ እስራኤል ምንድን ነው የሚሉት? ህዝቡን አሰባስቦ አጠቃሎ ለመቀጠል እንዳይከፋፈልባቸው ለማድረግ ሶስተኛውን ቤተ መቅደስ እንገነባለን ነው የሚሉት አይደል? ልክ እንደዛ አይነት ናሬቲቭ አድርጋችሁ ቁጠሩት። እና የኢራን ውስጥ ያለው ነባራዊ ሁኔታ እንደዛ ነው። ሶ የኒውክሊየር ጉዳዩን ሊሰጡ ተስማምተው ከነበረ ኢራናውያን ወትሮም ፋትዋ የሚባል ኒውክሊየር ጦር መሳሪያ የጅምላ ጨራሽ ጦር መሳሪያ አያስፈልገንም የሚል አመለካከትም አላቸው በእነሱ እንግዲህ ፋትዋ በሚሉት። ሶ ለኢራን የኒውክሊየር ጦር መሳሪያ ጉዳይ የሞት የሽረት ጉዳይ አይደለም። አሜሪካ አሁን ለኢራን ምን ሰጥታ የሚለው ጥያቄ ነው ይልቅ አሪፍ መነሳት ያለበት ብዬ የማስበው ማለት እንግዲህ ኒውክሊየር የበለጸገ ዩራኒየሙን ልሰጣት ተስማምታለች የሚለውን ከያዝን ቀድሞም ኢራን የመስጠት ችግር አልነበረባትም። ግን ኢራን የምትፈልገው ነገር አለ። በተለይ እስራኤል በኢራን ላይ ጥቃት እንደማሰነዝር የሆነ በየሁለት ወሩ በየሶስት ወሩ እየመጣች ሲሞቃት ሲበርዳት እየተነሳች ወታደራዊ ዘመቻ እንደማትጀምር ዋስትና እንዲሰጣት ነው። አሜሪካ ይሄንን ዩራኒየም ከኢራን ሲወጣ የበለጸገው ዩራኒየም ከኢራን ሲወጣ በምላሹ እስራኤል ኢራን ላይ ጦርነት እንደማትከፍት ዋስትና ሰጥታ ነው የመጀመሪያ ጉዳይ እንጂ እንደው ዝም ብሎ በቃ በጦርነቱ ላይ አሸናፊ መስለው ለመቅረብ እያደረጉ ባለው ጥረት እነ ዶናልድ ትራምፕ ኢራን በቃ ከመሸነፏ የተነሳ ያላትን ዩራኒየም በቃ እንኩሰዱ ምናምን ብላ ሰጥታ አይደለም። አንደኛ ከጦርነቱ በፊት ኦልሬዲ የተስማሙት ሊያደርጉት ከጫፍ የደረሱ ጉዳይ ነው። ሁለተኛ ያስቀመጧቸው ቅድመ ሁኔታዎች አሉ። አሁን ኢራን ይህንን አይነት ውሳኔ ውስጥ እንድትሄድ ያስቀመጧቸው ውሳኔዎች አሉ። ሌላ አብሮ መታሰብ ያለበት ጉዳይ ኢራን ውስጥ ዩራኒየም በቀጣይ እየበለጸገ እንዲቀጥል መቻል ማለት ለምሳሌ በ2015 ስምምነት ጊዜ እስከ 3.7 ከመቶ ድረስ ዩራኒየም ማበልጸግ የሚችሉበት ነባራዊ ሁኔታ ነበር። ስለዚህ አሁን ላይ በተወሰነ የድርድሩ ሂደት ውጤት እንመለከታለን። ግን ፎር ሹር የምነግራችሁ ኢራን ዩራኒየም ማበልጸጓን ትቀጥላለች። አሁን ስቶክ ፓይሉ 60 ከመቶ የበለጸገው ማለት ኦልሞስት ቦምብ መሆን ይችላል። በቃ እንትን ላይ ወስዳችሁ መቅጠም ብቻ ነው ሊቀር የሚችለው 60 ከመቶ የበለጸገው። አሁን ላይ ባለው ስታንዳርድ አንድ የኒውክሌር ቦምብ ለመባል 90 ከመቶ የበለጸገ ዩራኒየም በውስጡ ያስፈልገዋል ይባላል። ግን መርሳት የሌለብን በሁለተኛው የዓለም ጦርነት አሜሪካ ጃፓንና ሂሮሺማ ላይ የጣለችው የሃይድሮጅን ቦምብ 64 ከመቶ የበለጸገ የዩራኒየም መጠን ነበር የነበረው። በሌላ ቋንቋ ኢራን ሌላው ቢቀር ጃፓንና ሂሮሺማ ላይ እንደተጣሉት አይነት የሃይድሮጅን ወይም የኒውክሌር ቦምቦችን መስራት የምትችልበትን ዩራኒየም በእጇ አስገብታለች። ኦልሬዲ ሰርታለች ማለት ትችላላችሁ። ወደ ጦር መሳሪያ መቀየር ሂደቱ ነው የሚቀረው። ይህንን ነገር ወደ ጦር መሳሪያ ደረጃ ስለመጣ ኢራን ደግሞ ወትሮም ለሰላማዊ ዓላማ ስለሆነ የምትፈልገው የሰላማዊ የኒውክሌር መርሃ ግብሯን እንደሚቀጥል ነው የሚጠበቀው በኢራን ዘንድ ማለት ነው። ወደ ድርድር ጠረጴዛ ላይ ሄደው በሚኖራቸው ቆይታ ላይ እንደተባለው እስራኤል በሊባኖስ ውስጥ የተኩስ አቁም አድርጋለች አይደለም? እስራኤል ለ10 ቀናት ያክል በሊባኖስ የተኩስ አቁም ስምምነት እንዲከናወን ተስማምታለች። ዶናልድ ትራምፕ ይህንን ጉዳይ ትላንት ይፋ አድርገዋል። መጀመሪያ ኢራን ዩራኒየሟን ልትሰጥ ተስማማች የሚለውን ዜና ይፋ ከማድረጋቸው በፊት ዶናልድ ትራምፕ እስራኤል በሊባኖስ 10 ቀናት ያክል ተኩስ አቁም ለማድረግ ተስማምታለች የሚል ዜና ነው ይፋ ያደረጉት። በተደጋጋሚ በዚህ ጥንቅር ላይ በገበያ ፖድካስት ላይ በሰራውላችሁ ባለፉት ቀናት መረጃ ላይ እስራኤል የኢራንን ቅድመ ሁኔታ ታከብራለች
እያልኳችሁ ነበር። ትላንትና የሆነው ፕራክቲካሊ እሱ ነው። እነ አሜሪካ አሁን በቀጣይ ከኢራን ጋር የድርድር ሂደት እንደሚኖራቸው መቼም ያው ሳይታለም የተፈታ ሀቅ ነው እና ወደ ድርድሩ ጠረጴዛ ሲመለሱ ያኔ ጄዲ ቫንስ በኢስላማባድ ከኢራን ተወካዮች ጋር ድርድሩ ያልተሳካበት አንዱ ምክንያት የኢራን ቅድመ ሁኔታዎች፣ ለምሳሌ ያክል እስራኤል በሊባኖስ ውስጥ የምታከናውነው ወታደራዊ ዘመቻ መቀጠል፣ ሌሎች ጉዳዮችም አሉ። ይህንን ነጥብ እንደ ቅድመ ሁኔታ ኢራን በማስቀመጧ ወደ ድርድርና ወደ ስምምነት ውስጥ የምንመጣው መጀመሪያ እስራኤል በሊባኖስ የምታከናውነውን ጦርነት ስታስቆም ነው ብላ በግልጽ አስቀምጣለች። ዶናልድ ትራምፕ ይህንን ቅድመ ሁኔታ ስለሚያውቁ በቀጣይ ከኢራን ጋር ወደ ድርድር ከመቀመጣቸው በፊት አንድ መስራትና መጨረስ ያለባቸው የቤት ስራ የሊባኖስን ጉዳይ ነው። እስራኤል ወዳም ሳይሆን ተገዳ በሊባኖስ የተኩስ አቁም እንድታደርግ ይህን የተመለከተ ጉዳይ ነው ትላንትና ይፋ የተደረገው አይደል? ዶናልድ ትራምፕ እስራኤል ለ10 ቀናት ያክል ተስማምታለች ያሉት ይህን ጉዳይ ነው። ከዚህ በኋላ ነው ደግሞ መተው ኢራን የበለጸገ ዩራኒየሟን ለመስጠት ተስማምታለች ያሉት። ይሄ ጉዳይ በአካባቢው ሰላምን ለማምጣት እጅግ መሰረታዊ ጉዳይ ነው። እስራኤል በሊባኖስ ውስጥ የምታከናውነውን ወታደራዊ ዘመቻ ለማቆም የተገደደችው ሊባኖስ ውስጥ ያለ ተልእኮዋን ጨርሳ አይደለም። ሊባኖስ ውስጥ ያለ የሂዝቦላህን ቡድን ትጥቅ አስፈትታ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ እያከናወኑ ያለው ዘመቻ ጋር በተገናኘ ከቀናት በፊት ሲናገሩ ከሊባኖስ መንግስት ጋር ድርድር ጀምረናል ወይም ድርድር እናከናውናለን፣ የድርድሩ ግብና ዓላማ የሂዝቦላህ ቡድንን ትጥቅ ማስፈታት ነው ብለው ተናግረው ነበር። አሁን ትላንትና ዶናልድ ትራምፕ ለ10 ቀናት የሚቆይ የተኩስ አቁም ስምምነት እንደሚተገበር ይፋ ሲያደርጉ ሂዝቦላህ ትጥቅ ይፈታል አላሉ። እንዲያውም የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ያው ሊባኖስና ፈረንሳይ ያላቸውን ታሪካዊ ቁርኝነት ታውቃላችሁ። ሂዝቦላህን ትጥቅ ማስፈታት የእስራኤል ኃላፊነት አይደለም። እስራኤልማ ኦልሬዲ እኮ በሌላኛው ወገን ያለች እንትን አካል ነች፣ በጦርነት ውስጥ የምትሳተፍ አካል ነች። ስለዚህ ሌላ ሶስተኛ ወገን ኢንቮልቭ አድርጎ ነው ሂዝቦላህን ትጥቅ መፍታት ካለበት ትጥቅ የሚያስፈታው እንጂ እስራኤል ራሷ ትጥቅ ልታስፈታው አትችልም። እንዴት አምነው ትጥቅ ሊፈታ ይችላል? ዝም ብላችሁ ታስቡት። እስራኤል ጦር መሳሪያ ይዛ ገብታ፣ ታንክ ይዛ ገብታ፣ ድሮን፣ የጦር ጀት፣ ስንት ነገር ወታደራዊ ዘመቻ እያከናወነችበት የሂዝቦላህ ቡድን በሌላ ቋንቋ እጅ መስጠት እኮ ሰሬንደር አድርግ እንደማለት ነው። ይሄ ደግሞ ሰሬንደር የሚለው ቃል ምን ማለት እንደሆነ ታውቃላችሁ። በዚህ የጦርነት ሂደት ላይ አንወይ እነ እስራኤል ብዙ ጉዳይ ቢኖራቸውም ሊባኖስ ውስጥ ያልጨረሱት ብዙ ጉዳይ ያልጨረስ ነው ብለው የሚያምኑት ብዙ ጉዳይ ቢኖርም ነገር ግን ወደው ሳይሆን ተገደው ኦልሬዲ ወደው ሳይሆን ተገደው ነሴንስ የመደራደሪያ ነጥቦቹ ወይም ሌቨሬጅ የሚባሉት ጉዳዮች ኳሱ በኢራን እጅ መሆኑ በሌላ ቋንቋ እና አሜሪካንም እና እስራኤልንም ጫና ውስጥ እያስገባ ቅርቃር ውስጥ እያስገባ የኢራንን ቅድመ ሁኔታ እንዲያከብሩ እያስገደደ ይገኛል። ፕራክቲካሊ መሬት ላይ ያለው ነገር ይሄ ነው። ዶናልድ ትራምፕ መተው ኢራን እንደዚህ የበለጸገ ዩራኒየም ልትሰጠን ተስማምታለች ሲሉ ለነ ፎክስ ኒውስ የሚሆን ዜና ነው። እነ ፎክስ ኒውስ አሁን ዛሬ ገብታችሁ ትመለከታላችሁ። እንደ ታላቅ ድል አድርገው ያቀርቡታል። እንደ ታላቅ ድል ነገር ግን መካድ የሌለበት ነገር ይሄንን አሁን እንደ ታላቅ ድል አድርገው እነ ትራምፕ እያቀረቡት ያለውን ጉዳይ ኦልሬዲ ኢራን ገና ጦርነቱ መጀመሩ በፊት ልትስማማ ዝግጁ የሆነችበት ጉዳይ ነው። ልሰጣችሁ ዝግጁ የሆነችበት ጉዳይ ነው። ይሄን ነገር ለማሳካት ነበር የገባ ነው። አሁን አሳክተናል የሚል ናሬቲቭ መፍጠር ይፈልጋል። ገብቷችኋል? ሁሌ ናሬቲቭን አትርሱ። በተለይ የገበያ ፖድካስት ቤተሰቦች ናሬቲቭ ማተር ያደርጋል። የሰውን ኦፒኒየን ልቡን አስተሳሰቡን ተቆጣጥሮ መቀጠል የሚቻለው በናሬቲቭ ነው። እነ ትራምፕ በዚህ ጦርነት ላይ ድል አድራጊነትን የሚያሳይ ናሬቲቭ ይፈልጋሉ። ለዛ ነው የሚናደዱት እኮ እነ ፔቴክሴት ጋዜጣዊ መግለጫ አሁን ትላንት ፔቴክሴት ሲሰጥ አንዱ በጣም ሲያበሽቀው የነበረው ጉዳይ እንዴት አሜሪካን አሸናፊ አድርጋችሁ አዘግቡም ነው። እንዴት አድርገን አሸናፊ አድርገን ዘግብ እየተሸነፈች እንዴት አድርገን ማለት መሬት ላይ የሌለ ሀቅ እንዴት እንዘግብ? እኔ ለምሳሌ ከአሜሪካ ጠላትነት ኖሮኝ አይደለም። ፕራክቲካሊ መሬት ላይ ያለው ሀቅ ግን ፔቴክሴት እንደሚፈልጉት ነገር አይደለም። አሜሪካ እንድታሸንፍ ስለፈለጋችሁ አሸናፊ የሚያስመስላትን ዜና የምትሰሩ ከሆነ ፓርቲዣን ይባላል። እሱ የጋዜጠኝነት ስራ ሳይሆን የፓርቲዣን ስራ ነው። እና ኢራን ላይ ድል ተቀዳጀን የሚለውን ጉዳይ እንዲህ ለመሳል እየሞከሩ ስለሆነ እስኪ ምን አጡ የሚለውን ነገር ልግባበት። ይህን ጦርነት ከጀመሩ በኋላ ምን አጡ? ምንስ አገኙ? ትራምፕ በውስጥ ፖለቲካ ይጀምራል ያጡት ነገር። በዛው በአሜሪካ ፖለቲካ ውስጥ ምንድነው ያጡት ካላችሁ በጣም አጥባቂ ሃይማኖተኛ የሚባሉ ኮንዘርቫቲቭ የሚባሉ ዋይት ኢቫንጀሊስቶች፣ ካቶሊኮች፣ ኮንዘርቫቲቭ የሚባሉ ካቶሊኮች፣ እነዚህ ሰዎች በዶናልድ ትራምፕ የምርጫ አሸናፊነት ላይ የጀርባ አጥንት ናቸው። እና በጣም በሚገርማችሁ ሁኔታ እነዚህ ሰዎች ዶናልድ ትራምፕ ላይ ተቃውሞ እያሰሙ ነው። ለምን? ዶናልድ ትራምፕ ሃይማኖትን የሚያከብሩ አይነት ሰው እየሆኑ አይደለም። ሲፈልጉ አንድ ጊዜ እንደ ኢየሱስ መስለው የሚታዩበትን ምስል ያጋራሉ በኤአይ ጀነሬት አድርገው። ደግሞ ነሸጥ ሲያረጋቸው ይነሱና የካቶሊኩን ሃይማኖታዊ አስተማሪ ፖፕ ሊዩስ 16ኛን ክብር ነክ የሆነ ነገር ይሳደባሉ፣ ይናገራሉ። በእነዚህ ጉዳዮች ደስተኛ ያልሆኑት ነጭ አጥባቂ ሃይማኖተኞች በዶናልድ ትራምፕ ላይ ተቃውሟቸውን እያሰሙ ነው፣ ቁጣቸውን እያሰሙ ነው።
ስለዚህ የውስጥ ድጋፍ ማጣት የሚባለው ነገር ይሄ ነው። መቼስ ይሄ ጦርነት ነው ያመጣባቸው። እንዲህ አይነት ካራክተር ትራምፕ አልነበራቸውም። እንደዚህ ራሳቸውን ከሃይማኖት ፊገሮች ጋር አሶሺየት ማድረግ የመሳሰሉት ነገሮችን ብዙም አልለመድም ነበር እና ይሄ ጦርነት ከመጣ በኋላ ግን ጦርነቱንም ኢቭን ሃይማኖታዊ ቅርጽ ለመስጠት ይሞክራሉ። እንደምታውቁት ከሰከንድ ካሚንግ ኦፍ ጂሰስ ክራይስት ጋር ለማገናኘት ጥረት ያደርጋሉ ይሄን ጦርነት እና በጣም በርካታ የዋይት ኢቫንጀሊካል ቤተክርስቲያናት ሰባኪዎችም እንደዚህ አይነት አስተምሮቶችን ያስተምራሉ እና እነዚህ ጉዳዮች አሁን እንደታሰበው እየሆነ አይደለም እና ብዙ እንትን እያመጣ ነው፣ ብዙ መለያየት እያመጣ ነው። የውስጥ የፖለቲካ ድጋፍ ማጣት ጀምሯልና በቀጣይ የሚደረገው ሚድተርም ኢሌክሽን የሚባለው ከ6 ወር በኋላ የሚከናወነው ላይ አንዱ የሚጠበቀው ነገር በላይኛውና በታችኛው ምክር ቤት በሴኔትና በኮንግረሱ የዶናልድ ትራምፕ ደጋፊዎች ወይም ሪፐብሊካን አባላት የሚይዙት የወንበር ቁጥር ሊያንስ ይችላል፣ በዲሞክራቶች ሊበለጥ ይችላል። ይሄ ማለት ደግሞ ያው ምን አይነት አደጋ አለው ከተባለ ዶናልድ ትራምፕ በስልጣን ላይ ያሉ ኢምፒች የሚደረጉ ወይም ፍርድ ቤት የሚቀርቡ ፕሬዚዳንት ሊሆኑ ይችላሉ። ውሳኔዎቻቸው ተፈጻሚ አይሆኑላቸውም። ይሄን እናድርግ ሲሉ ውሳኔዎቻቸው ተፈጻሚ አይሆኑም። የመሳሰሉት ጉዳዮች ቀሪ 2 ዓመታት የዶናልድ ትራምፕ ቀሪ 2 ዓመታት በጣም ከባድና ስጋት ያለባቸው ይሆናሉ ማለት ነው። ይሄ በውስጥ ፖለቲካ ያጡት ነው። ያው እነ ኖኪንግስ የሚለውን የተቃውሞ እንቅስቃሴም እንዳለ ሆኖ እዛ አሜሪካ ውስጥ የምንመለከተው የተቃውሞ እንቅስቃሴ ይሄ ሆነው በምን ምክንያት ነው ሲባል አንደኛ ያው ኖኪንግስ ረዘም ያለ ታሪክ ቢኖረውም ግን አሁን ቁጥራቸው 9 ሚሊዮን የሚሆኑ ተቃውሞ ወጥተው ስለ ኢራንም ጉዳይ ጭምር ነው ሲነሳ የነበረው ጦርነቱን አቁሙ የሚል። ስለዚህ ይሄ ጦርነት ከጀመረ በኋላ የውስጥ ድጋፍ በዶናልድ ትራምፕ ላይ ያለው መተማመን በአሜሪካ ውስጥ በተለያዩ የሚሰሩ ፑሎችና ሪሰርቾች እየቀነሰ ነው። አንደኛው ኪሳራ ይሄ ነው። ዶናልድ ትራምፕ ጦርነቱን ከጀመሩ በኋላ ያጡት ይሄን ጉዳይ ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140 ሺህ ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር በቦሌ አትላስ በተክለ ሃይማኖት በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑኑ የቤት ባለቤት ይሁኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር። ከዚህ ጦርነት በፊት በሰሜን አትላንቲክ ጦር ቃል ኪዳን ድርጅትና በአሜሪካ መካከል በተወሰነ መልኩ ግንኙነታቸው ተሻሽሎ ነበር። በጣም በርካታ ሀገራት ዶናልድ ትራምፕ የሚፈልጉትን የ5% የበጀታቸውን 5% ለወታደራዊ ጉዳዮች ማዋል የሚል ህግ እንበለው ወይ የሚል ትግበራ እንዲፈጸም ጥረት አድርገው ነበር ዶናልድ ትራምፕ። ከዛ በቀደመ ጊዜ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የሚባለው አካል ግልጽ ለማድረግ ያክል የ32 ሀገራት ጥምረት ነው እና እነዚህ 32 ሀገራት የበጀታቸውን አጠቃላይ አመታዊ በጀታቸውን 2% የሚሆን ለወታደራዊ ወጪዎች ላይ ማዋል አለባቸው። ወታደራዊ በጀት ማድረግ አለባቸው። ለምሳሌ 1 ትሪሊየን በጀት ቢኖር ወይም 1 ቢሊየን በጀት ቢኖር የዚህን 2% እንግዲህ ለወታደራዊ ወጪዎች ላይ ማፍሰስ አለባቸው የሚል ስምምነት አለ። ከዛ ዶናልድ ትራምፕ ሲመጡ 2% ያንሳል፣ ወደ 5% ከፍ ማለት አለበት ብለው ትንሽ አለመግባባት ተፈጥሮ ነበር። ከዛ በሁለተኛው የስልጣን ዘመናቸው ተመልሰው ሲመጡ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ይሄ ትራምፕ የሚፈልጉትን የሀገራቸውን አመታዊ በጀት 5% የሚሆነውን ለወታደራዊ ወጪዎች ለማዋል እንቅስቃሴ ጀምረው በርካታ ሀገራትም በዚህ ሂደት ላይ ናቸው። ይህንን እያሟሉ ነው። በኔቶና በአሜሪካ መካከል በተወሰነ የተፈጠረው ክፍተት እየተጠገነ ነበረ። ከዛ የኢራን ጦርነት መጣ። የኢራን ጦርነት ሲመጣ ዶናልድ ትራምፕ የሆነ ሰዓት ላይ ብቻቸውን ሆነው ሆርሙዝን ማስከፈት ስላልቻሉ ጥያቄ አቀረቡ፣ እርዳታ ጠየቁ፣ እነ ዩናይትድ ኪንግደምን ጠየቁ። ኔቶን ራሱ እንደ ተቋምም ጭምር ኢንቮልቭ ማድረግ አለበት ብለው ጠይቀው ነበር። ኔቶ ምን አለ? እኔ አልገባም፣ ይሄ የኔ ጦርነት አይደለም አለ። መሪዎች፣ የሀገራት መሪዎች ቀድሞ መጀመሪያኛ መቻ አማከራችሁንና ነው አሁን ገብታችሁ ስትዳክሩ ግቡ የምትሉን አግዙን የምትሉት ብለው በርዘጉባቸው። በዚህ ጉዳይ ትራምፕ በጣም አዘኑና እንዲያው ምን እየተባለ ይገኛል? አሁን ምናልባት አሜሪካን ከኔቶ ለማስወጣት ጥረት ሊያደርጉ ይችላሉ እየተባለ ይገኛል። አሜሪካ ከኔቶ የምትወጣበትን እስኪ ሁኔታ ዝም ብላችሁ አስቡት። ግን በኢራን ጦርነት ምክንያት ምን ተፈጠረ? በኔቶ መካከል መሰንጠቅ ተፈጠረ እና ይሄ ሽንፈት አይደለም? ዶናልድ ትራምፕ ግን የሰሜን ጦር ቃል ኪዳን ድርጅት አሜሪካን ከዚህ ከኔቶ እንዴት ነው ማስወጣት የሚችሉት ከተባለ ያው እንደ መረጃ ቲፕ ላደርጋችሁ ብዬ ነው። የአሜሪካ ኮንግረስ በ2022 ያጸደቀው አንድ ህግ አለ። ያ ህግ ምንድነው? የትኛውም የአሜሪካ ፕሬዝዳንት አሜሪካን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ማስወጣት አይችልም
ኮንግረሱ ካልደገፈው ካላጸደቀለት በቀር የሚል ህግ ጸድቋል 2022 ላይ። ምን ማለት ነው? ዶናልድ ትራምፕ አሁን ከመሬት ተነስተው በቃ ሀገራቸውን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አስወጣለሁ በቃ ጥዬ እወጣለሁ ማለት አይችሉም። ፎርማሊ በህግ ይህንን ማከናወን አይችሉም። ኢንፎርማሊ ግን እንዴት ነው የሚችሉት ከተባለ ለምሳሌ ያክል ከኔቶ አባል ሀገራት ከሆኑ ጋር ወታደራዊ ትብብሮችን አለማድረግ፣ ወታደሮቻቸውን ለምሳሌ ከአውሮፓ ሀገራት የኔቶ አባል ከሆኑ ሀገራት የሰፈሩ የአሜሪካ ወታደሮች አሉ እንደምታውቁት፣ እነዛን መጥራት። ለምሳሌ ፖላንድ ውስጥ የሚገኝ የአሜሪካን ወታደር ብትጠሩ፣ ጀርመን ውስጥ የሚገኘውን ብትጠሩት፣ ብትመልሱ፣ ብታስወጡ ማለት ነው። በዚህ አይነት መንገድ ኔቶን ማዳከም ይችላሉ። በሌላ ነገር ደግሞ የደህንነት መረጃዎች ኢንተለጀንስ፣ የሰርቪላንስ መረጃዎች አሉ በጋራ የሚጋሯቸው ማለት ነው። እነዚህ መረጃዎች በቃ ከእናንተ ጋር ሼር አላደረግም ለኔቶ አባል ሀገራት በቃ መረጃውን አልሰጥም ብለው እሱን ማስቆም ይችላሉ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ሁሉ አንቀጽ 5 ላይ ምን አይነት ሀሳብ አለ መሰላችሁ? የኔቶ አንቀጽ 5 ላይ አንዱ ከተነካ ሁሉም እንደተነካ ይቆጠራል የሚል አይነት ህግ አለ፣ አንቀጽ አለ። ግን ዶናልድ ትራምፕ ይሄ የዚህን ህግ አፈጻጸም ጥያቄ ውስጥ በማስገባት አንድ የኔቶ አባል ሀገር ቢነካ ወይም በሆነ አካል ቢወረር ቢወጋ ዶናልድ ትራምፕ እኔ አይመለከተኝም የኔ ጉዳይ አይደለም ብለው መቅረት ይችላሉ። ኔቶ ላይ የተቀመጠው ሀሳብም ውሳኔውን ከየሀገራቱ ፍላጎት ጋር አብሮ ስላስቀመጠው ዶናልድ ትራምፕ እንደ አንድ የአሜሪካ መሪ ይህንን ውሳኔ መወሰን ይችላሉ። ስለዚህ ኢንፎርማል በሆነ መንገድ ከኔቶ ማስወጣት ይችላሉ ወይም ኔቶን ማዳከም ይችላሉ። ግን ኢንፎርማልም ይሁን ፎርማልም ይሁን አት ዘ ኤንድ ኦፍ ዘ ዴይ ምን ሆኗል ይባላል? አሁን እምነት ተሸርሽሯል። አሜሪካም በኔቶ ላይ እምነት የላትም፣ ኔቶም በአሜሪካ ላይ እምነት የለውም። ስለዚህ እምነት የላቸውም ማለት ትረስቱ ብሪጅ ከተደረገ ድንገት በቃ የሆነ ሰዓት ላይ አሜሪካ ጥላ ልትወጣ እንደምትችል ምናምን ያ ጭንቀት ገብቶባቸዋል የኔቶ አባል ሀገራት። እንዲያውም የአውሮፓ ኔቶ የሚባል ራሱን የቻለ አዲስ እንትን እንፍጠር እያሉ ነው። አዲስ ጥምረት እናዘጋጅ እያሉ ነው። ማለት አሁን ያለውን ጥምረት ኮማንድና ኮንትሮል ሴንተሩን ወደ አውሮፓ ማዞር ማለት ነው። አውሮፓ በሎኬሽን አይደለም እንደምታውቁት፣ የኔቶ ሄድ ኦፊስ ያለው ብራሰልስ ነው፣ አውሮፓ ነው ማለት ነው። ግን ኮማንድና ኮንትሮል ሴንተሩ አዛዦቹ ግለሰቦቹ አሜሪካውያን ናቸው። አሜሪካ ነች ኔቶን እንደፈለገች የምታዘው። ስለዚህ አሁን ከነሱ እናስወጣና ወደ ራሳችን የኮማንድ ኤንድ ኮንትሮል ሴንተር እናምጣው የሚል ሐሳብ አላቸው። የአውሮፓ ኔቶ እንዲሁም ማለት እንደ ፈረንሳይ የመሰሉ ሀገራት ያው ከአውሮፓ ህብረት አባል ሀገራት መካከል ፈረንሳይ ነች ኒክሌር ያላት እና የኒክሌር አምብሬላ ብላ የኔ ኒክሌር ሌሎቹንም እንዲጠብቅ ላድርግ ብላ የሆነ የጀመረችው ጥረት አለ። እንዲህ አይነት መከፋፈል ተፈጥሯል ልላችሁ ፈልጌ ነው። ኤኒዌይ በምን ምክንያት? በኢራን ጦርነት ምክንያት። ከዚህ በላይ ሽንፈት አለ? የለም። ሌላኛው ነጥብ ዶናልድ ትራምፕ በጂሲሲ በሚባለው ግሬት ገልፍ ካንትሪስ የሚባሉት የመካከለኛው ምስራቅ አባል ሀገራት እንደምታውቁት ከአሜሪካ ጋር ያላቸው አጋርነት አንድን ነገር ታሳቢ ያደረገ ነው። ምን ታሳቢ ያደረገ ነው? ይህ አጋርነት በመጀመሪያ ደረጃ በ1970ዎቹ በሳውዲ አረቢያ እና በአሜሪካ መካከል ተፈረመው ያው በሚስጥር የተፈረመው የፔትሮ ዶላር ስምምነት አንድ ታሳቢ የሚያደርገው ነገር እነ ሳውዲ አረቢያ ነዳጃቸውን በዶላር ሽጠው የሚያገኙትን ዶላር በቀጥታ ወደ አሜሪካ ባንክ ኢንቨስት ሲያደርጉ በብድር መልክ ለአሜሪካ ሲሰጡ አሜሪካ በምላሹ ለነዚህ ሀገራት ለነ ሳውዲ አረቢያ የደህንነት ጥበቃ ሴኩሪቲ እንድሰጣቸው ታሳቢ ይደረግ ነበር። ታዲያ ይሄ ጦርነት የኢራንና የአሜሪካ ጦርነት ከተጀመረ በኋላ ግን አንድ በአደባባይ የታየውና የተረጋገጠው ነገር አሜሪካ እነዚህን ሀገራት ልትጠብቃቸው እንደማትችል ተጋላጭ እንደሆኑ አሜሪካ ልትጠብቃቸው እንደማትችል በግልጽ የታየውና የተረጋገጠው እሱ ነው። በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮች ብቻ አይደሉም ኢላማ የሆኑት። ኢራን ነገሩ ተባብሶ ከቀጠለ የትኛውንም በአረቡ ዓለም ሀገር ውስጥ የሚገኝ ኢላማ ለመምታት አቅሙ እንዳላት ብቃቱ እንዳላት በተግባር አሳይታለች። ስለዚህ እነዚህ የአሜሪካ አጋር የሚባሉ የገልፉ ሀገራት ከኢራቅ ጀምራችሁ እንደ ኳታር፣ ኩዌት፣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት፣ ባህሬን፣ ኦማን እነዚህ ሁሉ ሀገራት በመርህ ደረጃ ያልተጻፈ ተብሎ ሊገለጽ በሚችለው የፔትሮ ዶላር ስምምነት ነው ከአሜሪካ ጋር የሚቀጥሉት። ገንዘባቸው እየወጣ በቀጥታ በዶላር የሚገበያዩበት ገንዘብ አሜሪካ ባንክ ውስጥ የሚገባው በብድር መልክ ሶዛት አሜሪካ እንድጠብቃቸው ነው። የታለ አሜሪካ የጠበቀቻቸው? ከዚህ በኋላ እንዴት ነው አሜሪካ ትጠብቀናለች ብለው መደምደም የሚችሉት እነዚህ ሀገራት? ስለዚህ ይሄ ኢራን ጦርነት ሌላው ያሳየውና ያጋለጠው ነገር በተጨባጭ ምንድን ነው? እነ ዶናልድ ትራምፕ ወይም አሜሪካ እነዚህን ሀገራት መጠበቅ እንደማይችሉ ነው። እና እነዚህ ሀገራት መጠበቅ የማይችሉ ከሆነ ወደፊት በአሜሪካና በመካከለኛው ምስራቅ በሚገኙ ሀገራት መካከል ያለ ግንኙነት አደጋ ውስጥ ገባ አልገባም? አደጋ ውስጥ ገባ። ስለዚህ ከዚህ አንጻር እነ ዶናልድ ትራምፕ እንዴት ተደርገው ነው ሊቀመጡ የሚችለው? ስቲል አሸናፊ ነው አድርገን የምናስቀምጣቸው? ሶስተኛው ነጥብ ቀደም ብያልኳችሁ ነው። በመካከለኛው ምስራቅ የሚገኙ ሀገራት አሜሪካ ላይ ያላቸው እምነት ተሟጧል።
ቻይና፣ ሩሲያ የምንላቸው ሀገራት የአሜሪካን ዊከስት ፖይንት ደካማ ጎኗን፣ ስስብልቷን፣ ተጋላጭነቷን ቤቱ ጋር ቢሄዱ ቢያጠቋት እንደፈለጉ ጉዳት ሊያደርሱባት እንደሚችሉ የተረዱበት ጦርነት ነው። ጦርነት እኔ እውነቴን ስነግራችሁ የአሜሪካ ወታደራዊ አቅምና ኃይል በዚህ ደረጃ ተጋላጭ ነው ብዬ አስቤ አላቅም አንትል የኢራን ጦርነት እስከምንመለከት ድረስ። ያደግነው መቼስ የሃሊውድ ፊልሞችን እያየን አይደል? አሜሪካ እንደዚህ አይነት ወታደራዊ ተጋላጭነት አላት ብዬ አስቤ አላቅም በፍጹም። የኢራኑ ጦርነት ግን ይህንን ፕሩቭ አደረገ። በሌላ ቋንቋ ተገዳዳሪ ለሆኑት ቻይናና ለሩሲያ ዘአኪሊስ ሂል የምትባላለች ታውቃላችሁ? አኪሊን ታውቁታላችሁ? በግሪክ ሚቲዮሎጂ ውስጥ ያለ አንድ ጀግና ሰው ነውና በጣም ብዙ ጀግንነቱን በተመለከተ ብዙ የተጻፈለት ብዙ የተወራለት ነውና ትሮይ የምትባል አንዲት ታሪካዊ የሆነች አሁን የጠፋች ከተማ አለች። በግሪክ የሆሜር ጽሑፍ ነው ጽሑፉ። የአኪሊ የሚባለው ያ ጀግና ሰው መጨረሻ ላይ ቁርጭምጭሚቱ ላይ በቀስት ተወግቶ ነው የህይወቱ ፍጻሜ የመጣው ያ ጀግና ሰው እና በቃ ያቺ ዘአኪሊስ ሂል የምትባለው ከዛ በኋላ የመጣችው ሐሳብ ነች። the weakest point ደካማ ጎኗ የቱ ጋር እንደሆነች እነ ቻይናና እነ ሩሲያ ማየት ችለዋል። የአሜሪካን አኪሊስ ሂል ማየት ችለዋል። እነዚህ ነገሮችን ከተመለከታችሁ አሜሪካ በዚህ ጦርነት ላይ ስትራቴጂካሊ ተሸንፋለች። ስትራቴጂካሊ ውጊያዎች ላይ ልታሸንፍ ትችላለች፣ ግን ውጊያ ማሸነፍንም ጥቅም እንደሌለው ነግሬያችኋለሁ። ውጊያን ማሸነፍ ትልቅ ጥቅም ቢኖረው ኖሮ ይሄን ጊዜ ኢትዮጵያ አሰብ ባልተወሰደባት ነበር። ኤርትራ ጋር እኮ ጦርነቱን አሸንፈናል። ስትራቴጂካሊ ግን እንዴት የተሸነፍ ነው? እና አሰብን ምናምን ጠቅልለው ሲወስዱ ስትራቴጂካዊ ሽንፈት ከሽንፈቶች ሁሉ የከፋው ሽንፈት ነው። እና አሜሪካ የውስጥ ፖለቲካ ድጋፋቸውን እያጡ ነው። ከኔቶ ጋር መሰንጠቅ ተፈጥሯል። ኔቶ ጋር ችግር ተፈጥሯል። የአረቡ ዓለም ሀገራት እነሱ ላይ ያላቸው መተማመን ተሸርሽሯል። እነ ቻይናና እነ ሩሲያ የአሜሪካን ደካማ ጎን ስስብልት አይተዋል። ስለዚህ ስለምን ድል ነው የምታወሩኝ? ኢራን ይሄ ጦርነት ከመጀመሩ በፊት ውሰዱት ብላ ተስማምታበት የነበረን ጉዳይ ዛሬ ዶናልድ ትራምፕ ስላነሱ እንደ ድል ልንቆጥርላቸው ነው? አርዘይ ኪሪንግ ሚ? ምን አሳኩስ? እስኪ እንደው ምን ያሳኩት ነገር አለ ከተባለ የኒክሌር መርሃ ግብሩን ጉዳይ በተመለከተ ገና አለየለትም። ኢራን እሰጣለሁ እንግዲህ ጦርነት ውስጥ አያስገባም ነበር። ይሄ ከሆነ ምክንያቱ እንዳልኳችሁ ኦሬዲ ለመስጠት ተስማምታ ከነበረ፣ ስለዚህ የኒክሌር ጉዳይም ገና አለየለትም። ኢራንም ደግሞ ኒክሌር እያበለጸገች ትቀጥላለች። ፎር ሹር ነው የምነግራችሁ። ለሰላማዊ ዓላማ የሚውል ኒክሌር እያበለጸገች ትቀጥላለች። የባላስቲክ ሚሳኤሉን ጉዳይ በተመለከተ ዛሬም የኢራን የሚሳኤል ምሽግ ከተሞች የባላስቲክ ሚሳኤልን እንደያዙ ነው። ለሌላ ጦርነት ተዘጋጅተናል እያሉም ይገኛሉ። ከምንም በላይ የአገዛዝ ለውጥ ኢራን ውስጥ እናሳካለን ብለው ነበር። ያ የአገዛዝ ለውጥ ልክ ኢራቅ ውስጥ እንዳደረጉት፣ የኢራቅን ማዕከላዊ ባንክ እንደተቆጣጠሩት፣ የኢራቅን የገንዘብ ዝውውር ሞኔታሪ ሲስተም ወደ እጃቸው እንዳስገቡት በኢራን ውስጥ ያንን ሊደግሙ አስበው ገብተው ግን ሳያሳኩ ወጥተው። ስለዚህ ስትራቴጂካሊ ነው አሁን የምናወራው። እኔ ስለ ጦርነት ይሄን ያክል ሚሳኤል ተተኮሰ፣ ይሄን ያክል እንደዚህ ሆነ የሚል ትንታኔ ሳቀርብላችሁ አታስታውሱም። አይሆን እኔ ሞር ነገሩን ስትራቴጂካዊ መነጽር ሰጥተን ስንነጋገርበት ነው ደስ የሚለኝ። በስትራቴጂካዊ መነጽር በጂኦፖለቲካ መነጽር ከተመለከት ነው እኔ እውነቴን ነው የምላችሁ። ታሪክ የሚመዘግበው ስናገረው የማላፍርበት ጉዳይ ስለሆነ ነው የምነግራችሁ። አሜሪካ ስትራቴጂካሊ ተሸንፋለች። ስትራቴጂካሊ አሜሪካ ተሸንፋለች። በዚህ ጦርነት ላይ ያለው እውነተኛ መሬት ላይ ያለው ሀቅ ይሄ ነው። ዓለም የሚስማማበት ሀቅ ይሄ ነው። ፎክስ ኒውስን ብቻ ከሆነ የምታዩት ሶሪ ፎክስ ኒውስ ያው አሜሪካን ድል አድራጊ አድርጎ ነው የሚያቀርበው። የቪየትናምን ጦርነት እኮ እንዴት አድርገው በሃሊውድ ላይ ምን እንደሰሩ ታውቃላችሁ አይደል? ቢያሸንፉ እንግዲህ ደስ ይለኝ ነበረ ቢሆንላቸው፣ ስትራቴጂካዊ ጥቅማቸውን ቢያስከብሩ ቢሆንላቸው። መቼስ ታላቅ ሀገር አይደለች? ግን አልሆነላቸውም፣ አልተሳካላቸውም this time። ለምን? አገሪቱ የገጠሟት ሀገር ኢራን ስለሆነች። እንዲያውም እኮ ምንድነው የሚባለው መሰላችሁ? ዓለም ላይ ከዚህ በፊት 3 ልዕለ ኃያል ሀገር ነበረ። አሁን ግን 4ኛዋ ልዕለ ኃያል ሀገርም ተፈጥራለች በዚህ ጦርነት። ስለዚህ ጠጋ በሉላት፣ ወንበር ልቀቁላት፣ ጠጋ በሉላት፣ አስቀምጧት ነው የሚባለው ኢራንን። አይ ነው በጣም ብዙ በውጊያ ደረጃ ካነሳ ነው በውጊያ ደረጃ ከዘረዘር ነው ይሄ ባትል በሚባለው በጣም ብዙ ጉዳት ደርሶባታል። በጣም መሰረተ ልማቶቿ ውድምድማቸው ወጡ፣ የጦር መሪዎቿ ረግፈዋል፣ ብዙ እልቂት ደርሶባታል። ነገር ግን ያንን ጫና ያንን ከባድ ውርጅብኝ አብዞርቭ የሚያደርግ የሚቀበልና ስቲል ተቀብሎም ደግሞ በሁለት እግሩ መቆም የሚችል አይነት ሁኔታ ነው ያለው ኢራን ውስጥ። ይሄው ሄደው ኢራን ያቀረበችውን እስራኤል በሊባኖስ ውስጥ ያለውን ቅድመ ሁኔታ ታክብር የሚለውን ጉዳይ አክብረው ዶናልድ ትራምፕ አሁን ለድርድር
በነገራችን ላይ ራሳቸው ሊሄዱ ነው አሉ። ዶናልድ ትራምፕ ትላንትና ተጠይቀው ነበረ ወደ አሜሪካ ማለት ወደ ድርድሩ ወደ ኢስላማባድ በዚህ ጊዜ የሚልኩት ማንን ነው ተብለው ተጠየቁና ራሴም ልሄድ እችላለሁ እያሉ ነው። ራሳቸውም ሊሄዱ ይችላሉ። ምን ያክል ጉዳዩ የህይወትና ሞት ጉዳይ እንደሆነ ኢምፖርታንት እንደሆነ ነው የሚያሳያችሁ። በተለይ እሳቸው የሚሄዱ ከሆነ እኔ እሳቸው የሚሄዱ ነበር የሚመስለኝ መጀመሪያም አክቹሊ እሱንም ነገር አረጋግጠዋልና ያ ወደ ድርድር ጠረጴዛው ሲሄዱ እስራኤል በሊባኖስ ተኩስ አቁም አድርጋ ሆርሙዝ የሚከፈተው እንደዛ ሲሆን ብቻ ነው። ይሄ የኢራን አቋም ስለሆነ እንደዛ ሆኖ ነው ነገሩ መታየት ያለበት የሚል አመለካከት አለኝ። what do you think you guys? ኮሜንት ላይ ሐሳብ አስተያየቶቻችሁን አስቀምጡልኝ። ነጻነት ላቀው ነበርኩኝ። አብራችሁ ስለነበራችሁ በጣም አመሰግናለሁኝ። በቆይታችሁ እንደተደሰታችሁ እርግጠኛ ነኝ። ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140 ሺህ ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር በቦሌ አትላስ በተክለ ሃይማኖት በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑኑ የቤት ባለቤት ይሁኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር